ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የስፖርት አፍቃሪያን የቻናላችን ቤተሰቦች ዛሬ በእንግሊዝ ፕሪሚየር ሊግ ኃያላኑ አርሰናልና ማንቸስተር ዩናይትድ ቤት የተሰሙ እጅግ አስደንጋጭና ታላላቅ የዝውውር ዜናዎች መላውን የእግር ኳስ ዓለም እያነጋገሩ ይገኛሉ። ሁለቱም ክለቦች በአውሮፓና በሊጉ ላይ ፍጹም የበላይነታቸውን ለማወጅ እጅግ ግዙፍ የሆነ የገንዘብ ጥቅሎችን ይዘው በዝውውር ገበያው ላይ በይፋ ፈንድቷል። በአንድ በኩል መድፈኞቹ የትሮሳርድን ቦታ በዘላቂነት ለመተካት የፒኤስጂውን ፈረንሳይ ኮከብ ብራድሊ ባርኮላን በ100 ሚሊዮን ዩሮ ግዙፍ ሂሳብ ወደ ለንደን ለማምጣት የመጨረሻው ምዕራፍ ላይ ደርሷል። በሌላ በኩል ደግሞ ቀያይ ሰይጣኖቹ የካዝሜሮን ቦታ ፍጹም አስተማማኝ በሆነ የብረት ግንብ ለመተካት የሞናኮን ድንቅ አማካይ ማኑ ኩኔን በ50 ሚሊዮን ዩሮ ወደ ኦልድ ትራፎርድ ለማምጣት ቀጥተኛ ድርድር ላይ ይገኛሉ። ዛሬ በዚህ ቪዲዮአችን የሁለቱንም ታላላቅ ክለቦች እጣ ፋንታ የሚቀይሩትን የእነዚህን ሁለት ሜጋ ዝውውሮች ሙሉ ዝርዝር መረጃ፣ የክለቦችን ታሪካዊ ስምምነትና የሕክምና ምርመራ ሁኔታቸውን በጥልቀት እንተነትናለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት ሙሉ መረጃውን እንድትከታተሉ የጋበዝን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልን በቀጥታ ወደ ዝውውር መረጃዎቹ እንሻገራለን። በመጀመሪያም ወደ አርሰናል መረጃ ስንሻገር አርሰናል በክንፍ መስመሩ ላይ አስተማማኝ እና ጎል አስቆጣሪ የነበረውን ቤልጂየማዊውን ኮከብ ሊያንድሮ ትሮሳርድን ለቱርኩ ክለብ አሳልፎ መሸጡ ይታወሳል። የትሮሳርድን መልቀቅ ተከትሎ በአሰልጣኝ ሚካኤል አርቴታ ስብስብ ውስጥ በግራ መስመር ማጥቃት ላይ ትልቅ ክፍተትም ተፈጥሯል። አሰልጣኝ ሚካኤል አርቴታ ይህንን ክፍተት በጥራት ለመሙላትናም የቡድኑን ፍጥነት ወደ ላቀ ደረጃ ለማሻሻል የመጀመሪያና ቀዳሚ ምርጫ ያደረገው የፒኤስጂውን ድንቅ የክንፍ ተጫዋች ነው። ይህ ወጣት ኮከብ ባለፉት የውድድር ዘመናት በፈረንሳይና በአውሮፓ መድረክ ያሳየው እጅግ አስደናቂ ብቃት ለአርሰናል የፊት መስመር ፍጹም ገዳይ መፍትሄ መሆኑን አርቴታ በጽኑ ያምናል። ይህ ዝውውር ለአርሰናል አልጋ ባልጋ ሊሆን የሚችልበት ትልቅ እድል አለ። ምክንያቱም ፈረንሳዊ ወጣት ኮከብ ከዚህ ቀደም ለአርሰናል ክለብ ያለውን ጥልቅ አድናቆት በግልጽ መስክሯል። በዚህ ታላቅ ክለብና በአርቴታ ስር መጫወት ለስራው ትልቅ ኩራትና ክብር እንደሆነ መግለጹ የአርሰናል በዝውውር ገበያው ላይ ትልቅ የበላይነት እንዲኖረው አድርጓል። አሁን ላይ የወጡ ትኩስ መረጃዎች እንደሚያረጋግጡት በአርሰናልና በፓሪሲያን ሴንቲ ጀርመን ከፍተኛ አመራሮች መካከል ቀጥተኛና ንቁ ንግግር በይፋ ተጀምሯል። ቀያይ ሰይጣኖቹ መሃል ሜዳቸውን ፍጹም ገዳይና አስፈሪ ለማድረግ በክረምቱ የዝውውር መስኮት በከፍተኛ ሁኔታ እየተንቀሳቀሱ ይገኛሉ። አሁን ላይ የወጡ መረጃዎች እንደሚያመለክቱት ዩናይትዶች የዓለምን እግር ኳስ ሊያናውጥ የሚችል እጅግ አስገራሚ የ50 ሚሊዮን ዩሮ የዝውውር እቅድ ይዘው ብቅ ብሏል። ክለቡ በትጋት እየሰራበት ያለው ዋናውና ትልቁ ኢላማ የሞናኮ ፈረንሳዊ ድንቅ አማካይ ማኑ ኩኔ ወደ ኦልድ ትራፎርድ ማምጣት ነው። ለመሆኑ ማንቸስተር ዩናይትድ ለምን ይህንን ዝውውር አሁን ላይ ለማድረግ ወሰነ? ነገሩን ከመሰረቱ ስንመለከተው ዩናይትድ በመሃል ክፍሉ ላይ ምሰሶና መከላከያ የነበረውን ብራዚላዊውን ኮከብ ካዝሜሮን ከሽያጭ በኋላ ማሰናበቱ ይታወሳል። የካዝሜሮን መልቀቅ ተከትሎ በዩናይትድ ስብስብ ውስጥ በመሃል ሜዳ ማጥቃትና መከላከል ላይ ትልቅ ክፍተት ተፈጥሯል። የክለቡ አመራሮች ይህንን ክፍተት በጥራት ለመሙላትና የቡድኑን ጥንካሬ ወደ ላቀ ደረጃ ለማሻሻል የመጀመሪያና ቀዳሚ ምርጫቸው ያደረጉት የሞናኮን ድንቅ አማካይ ማኑ ኩኔ ነው። ኩኔ ባለፈው የውድድር ዘመናት በፈረንሳይ ሊግ ያሳየው እጅግ አስደናቂ ብቃት ለዩናይትድ መሃል ክፍል ፍጹም ገዳይ መፍትሄ መሆኑን የክለቡ የስካውቲንግ ቡድን በጽኑ ያምናል። ይህ ዝውውር ለማንቸስተር ዩናይትድ አልጋ ባልጋ ሊሆን የሚችልበት ትልቅ እድልም አለ። ምክንያቱም ፈረንሳዊ ወጣት ኮከብ ማኑ ኩኔ ከዚህ ቀደም ለዩናይትድ ክለብ ያለውን ጥልቅ አድናቆት በግልጽ መስክሯል። በዚህ ታላቅ ክለብ ታሪክ ውስጥ መጫወት ለስራው ትልቅ ኩራትና ክብር እንደሆነ መግለጹ ዩናይትድ በዝውውር ገበያው ላይ ትልቅ የበላይ እንዲኖረውም አድርጎታል። አሁን ላይ የወጡት ትኩስ መረጃዎች እንደሚያረጋግጡት በማንቸስተር ዩናይትድ እና በሞናኮ ከፍተኛ አመራሮች መካከል ቀጥተኛና ንቁ ንግግር በይፋ ተጀምሯል። ዩናይትድ ዝውውሩን በአስቸኳይ ለመፈጸም ያለውን ቁርጠኝነት ለማሳየት ለመጀመሪያ ጊዜ እጅግ ማራኪ የሆነ የ50 ሚሊዮን ዩሮ ይፋዊ የዝውውር ጥያቄ ለፈረንሳይ ክለብ
አቅርቧል። ይህ ታላቅ የገንዘብ መጠን በሞናኮች ዘንድ ሙሉ ተቀባይነትን እንደሚያገኝ የውስጥ መረጃዎችን በስፋት እየጠቆሙ ይገኛሉ። ነገሮች በሙሉ ፍጹም ፈጣን በሆነ መንገድ እየተጓዙም ይገኛል። ስምምነቱ በሚቀጥሉት ጥቂት ቀናት ውስጥ ሙሉ በሙሉ ተጠናቆ ማኑ ኩኔ በማንቸስተር ከተማ በመገኘት ይፋዊ የሕክምና ምርመራውን እንደሚያደርግ ከፈረንሳይና ከእንግሊዝ የወጡ ጋዜጦች በስፋት እየዘገቡት ይገኛሉ። የዛሬው እጅግ አጓጊና አስደሳች ሰበር መረጃዎችን ይህንን ይመስል ነበር። ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። ቪዲዮ ላይክ ማድረጋችሁንና ለሌሎች ደጋፊዎች ሼር ማድረጋችሁን እንዳትረሱ። በቀጣይ የዝውውር አዳዲስ መረጃዎች ሲደርሱን በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።